በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 8 በዚህች ዕለት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከከበረ ልደቱ ከ40 ቀኖች በኋላ ወደ ቤተ መቅደስ የገባበት ሆነ። ለዚህ ምስጢር አገልጋይ የሆነ ጻድቁ ዮሴፍና የወለደችው እመቤታችን ቅድስት ድንግል ማርያም የክብር ባለቤት እርሱ በእስራኤል ሕዝብ ላይ የሰራውን ሕግ ይፈጽሙ ዘንድ መስዋዕትም ሊያቀርቡ መጡ። ጻድቅ ሰው ስምዖን ካህንም ሕፃኑን ተቀብሎ አቀፈው። እንዲህም ሆነ፣ አባታችን አዳም ከተፈጠረ በ5200 ዓመት አሸናፊ የተባለ በጥሊሞስ በነገሰ ጊዜ የአይሁድ ወገኖች ከስልጣኑ በታች ነበሩ። ወደ ኢየሩሳሌምም ልኮ ከሊቃውንቶቻቸው ከአዋቂዎች መምህራኖቻቸው 70 ሰዎችን መርጦ ወደ እርሱ ወሰዳቸው። የኦሪትንም መጻሕፍት ከዕብራይስጥ ቋንቋ ወደ ጽር ቋንቋ የተረጉሙ ዘንድ ማዘዛቸው። ይህም የሆነ በእግዚአብሔር ፈቃድ ነው። ከአይሁድ ሕጉና ሥርዓቱ እንደሚፈልስና በዓለም ሁሉ ላሉ ለክርስቲያን ወገንም ይሆን ዘንድ አለውና። ዳግመኛም 2 እያደረጉ እንዲለዩአቸው አዘዘ። እነርሱ 72 ስለሆኑ 36 ድንኳን አዘጋጅቶ በዚያ 2 አኖራቸው። ተገናኝተው በመስማማትም የሚጽፉትን የሕጉን ቃል እንዳይለውጡ በላያቸው ጠባቂዎችን አኖረ። እነርሱ በተንኮል ሥራ ይታወቁ ናቸውና። ለዚህም ለስምዖን ይተረጉም ዘንድ የነቢዩ ኢሳይያስ መጽሐፍ ደረሰውና እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ትለዋለች ከሚለው ደረሰ። ይህንንም ቃል ይጽፍ ዘንድ ፈራ። ይህ እንዴት ይሆናል ብሎ ንጉሥ እንደሚዘብትበት ቃሉንም እንደማይቀብለው አስቧልና፣ እርሱ ራሱም እንዴት ሊሆን ይችላል ብሎ ተጠራጠረ። ይህንንም ሲያስብ እንቅልፍ መጣበትና አንቀላፋ። የእግዚአብሔርን መልአክ ተገልጦ የተጠራጠርከውን ከድንግል የሚወለደውን እስከምታየውና እስከምትታቀፈውም ሞትን አትቀምስም አለው። ከዚህም በኋላ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እስከተወለደና በዚህች ዕለት ወደ ቤተ መቅደስ እስካስገቡትም ድረስ ስምዖን 300 ዓመት ኖረ። ሕፃኑን ጌታችን ኢየሱስ ክርስቶስንም በታቀፈው ጊዜ ታውረው የነበሩ ዓይኖቹ ተገለጡ፣ ሁለመናውም አዲስ ሆነ። መንፈስ ቅዱስም የምትጠብቀው የነበረ ሕፃን ይህ ነው ብሎ ነግሮታልና እግዚአብሔርንም አመሰገነው። እንዲህም አለ፣ ባሪያህም በሰላም አሰናብተው። በአንተ ምክንያት በዚህ በኃላፊው ዓለም ሕይወት ታስሬ ኑሬአለሁና እነሆ አሁን መጥተህ አየሁ። ወደ ዘላለም ሕይወትም መሄድ ዘንድ አሰናብተኝ፣ ዓይኖቼ ትርግናህን አይተዋልና። በወገኖች ሁሉ ፊት ያዘጋጀኸውን ለአሕዛብ ብርሃንን ለወገኖችህም እስራኤልም ክብርን ትገልጥ ዘንድ። እመቤታችን ቅድስት ድንግል ማርያምንም እናቱን ድንግል ማርያምንም እንዲህ አላት፣ ይህ ልጅሽ ከእስራኤል ውስጥ ለብዙዎች ለመውደቃቸውና ለመነሳታቸው በሚፈረድባቸውም ገንዘብ ለምልክት የተዘጋጀ ነው። ዳግመኛም በመከራው ጊዜ በልቧ የሚያድርባትን ሐዘን አስረዳት። እንዲህም አላት፣ በአንቺ ግን በልብሽ የሚከፋፍል ፍላጻ ይገባል። ከዚህም በኋላ በሰላም አረፈ። በዚያም የከበረ ወንጌል ያወሳት የፋኑኤል ልጅ የነቢይት ሐና ነበረች። እርሷም ስለ እርሱ ትንቢት ተናገረች። እግዚአብሔርን እያመሰገነች እርሱ ከሰይጣን ባርነት የሚያድናቸው መድኃኒት እንደሆነም ነገረቻቸው። ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ከቸራ አባቱና ይቅር ባይ ከሆነ መንፈስ ቅዱስ ጋር ክብር ምስጋና ለዘላለሙ አድሮ ይኑር፣ አሜን። ሰላም ለበዓትከ በፀዊረ ርግ መሃና ውስተ ኢየሩሳሌም ቅድስ ከመህገ ሙሴ መኮንነ ሲና ኢየሱስ ክርስቶስ ፈጻሜ አምሳል ወዜና ተወክፈከ ስምዖን ውስተ እጽኑ ለማርያም ምጽና ወሂሩትከ አይኮተ ታና ሰላም እብልን ዘዌድሶ ወንእዶ መዝሙረ ማህሌት ባስተዋድዶ ክብረ ስምዖን ነቢይ ለክብረ ሱራፌ ዘይፈደፍዶ እስማቀፈ መለኮተ ወገሰሰ ነዶ ኤም ህጽኖ ውስም እዶም
ነገረ ትንቢት እሙን ሶበናፈቀ ወተከዘ እስከ ለአምላክ ይሬ ስነ መሲሁ አዋዘ ስሞን ዘኮነ በማይሰረ ሕይወት እሁዘ ዮም በሰላም ሀበ ምውታን ግዘ ከመግዚኡ በሰላም አዘዘ። በዚህች ዕለት ከአሴር ወገን የሆነች የፋኑኤል ልጅ የነቢይት ሐና አረፈች። የእርሷም ዘመኗ አልፎ ነበር። በድንግልና ከኖረች በኋላም ከባሏ ጋር 7 ዓመት ኖረች። 84 ዓመት ፈቶና ኖረች። በጾምና በጸሎትም እያገለገለች ቀንም ሌሊትም ከመኩራብ አትወጣም ነበር። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ከተወለደ በኋላ በ40 ቀን ወደ ቤተ መቅደስ ባስገቡት ጊዜ በዚያን ሰዓት ተነስታ አመነች፣ እግዚአብሔርንም አመሰገነችው። የኢየሩሳሌምንም ድህነት ተስፋ ለሚያደርጉ ሁሉ ስለ እርሱ ነገረች። ከዚህም በኋላ በሰላም አረፈች። ሰላም ለሃና ዘወሃበቶ አኮቴተ ለዘገብረ ወልድ ኢየሩሳሌም እርገተ ምኩራበን ታክቲ እንዘይትወፅ ምንተ ነበረ ታዝማነ 84 ድህረ ምስለ መምታ ነበረ 7። በዚህችም ቀን የከበረች እመቤት ዓመተ ክርስቶስ አረፈች። ሁለቱም አገልጋዮቿ ይህችም ቅድስት ከቁስጥንጥንያ በዚህችም ቀን የከበረች እመቤት ዓመተ ክርስቶስን አረፈች። በዚህችም ቀን ሁለቱ አገልጋዮቿም አረፉ። ይህችም ቅድስት ከቁስጥንጥንያ አገር ሰዎች ውስጥ ናት። ከንጉሥ መሳፍንቶችም ባል ነበራት። እርሱም በጎልማሳነቱ ሙቶ ዕድሜዋ 12 ዓመት ሲሆናት ፈታ አረጋት። ከጥቂትም ቀን በኋላ ከመንግሥት ታላላቆች ከሆኑት ውስጥ አንድ ሰው በኃይል ወስዶ ሊያገባ ፈለገ። እርሷም ጽኑ ደዌ አለብኝ እስከ ምድንም ጠብቀኝ አለችውና ከዚህ በኋላ ገንዘቧን ሁሉ ለድሆችና ለችግረኞች በተነች። ወንዶችና ሴቶች ባሮቿንም ነፃ አወጣቻቸው። 2 ሴቶች ባሮቿንም ከእርሷ ጋር ይዛ ማንም ሳያት በሌሊት ወጣች። ከኮረብታ በታይ ጥልቅ ከሆነ ቦታም ውስጥ ወዳለ ዋሻ ገብታ በዚያ 11 ዓመት ኖረች። በየዕለቱም ከእጽዋት ፍሬ አዋፍ እያመጡላት ከአገልጋዮቿ ጋር ትመገባለች። ከዚህም በኋላ በንጉሥ ቆስጠንጢኖስ ዘመን ከጸሐፊዎች አንዱ እንዲህ አለ። ግብር ሰበስብ ዘንድ ወደ ምስራቅ አቅጣጫ ሄድኩ። ወደ አንድ ገዳምም ደረስኩ። መነኮሳቱና በምኔቱም ተቀበሉኝ። እርስ በሳችንም እጅ መነት ተነሳስተን ተቀመጥን። ከዚያ በየአይነቱ ፍሬ ያላቸው ዛፎች አሉ። አዋፍም ቅርንጫፉን ከፍሬው ጋር እየቆረጡ ይበራሉ። እነርሱ ራሳቸው አይበሉም። እኔም አይቼ አደነቁ። መነኮሳቱንም ይህ ሥራ ምንድን ነው አልኳቸው። እነርሱም እንዲህ ሲያደርጉ 11 ዓመት ነው፣ የሚሆነውን ግን አናውቅም አሉኝ። እኔስ በተራራ ውስጥ ለሚኖሩ መነኮሳት የሚወስዱ ይመስለኛል አልኳቸው። ይህንንም ስናገር ቁራ መጥቶ ቅርንጫፍን ቆርጦ ከፍሬው ጋር ይዞ በረረ። ስራውንም ማውቅ ዘንድ ከአበምኔቱ ጋር ተከተልኩት። የሚገባበትንም አየን። ወደዚያም ቦታ ደርሰን ድንጋይ ጣልን። ክርስቲያኖች ከሆናችሁ አትግደሉን የሚል ቃልን ሰማን። እናንተ ከወዴት ናችሁ አልናቸው። እኛን ለማየት ከፈለጋችሁ ራቁታችንን ስለሆንን 3 ልብሶችን ጣሉልን አሉን። እኛም ልብሶችን ጣልንላቸውና ወደ እርሳቸው ጭንቅ በሆነች መንገድ ወረድን። በደረስንም ጊዜ ተቀበሉን። እርስ በርሳችንም እጅ ተነሳስተን አንዲቱ ከኛ ጋር ተቀመጠች፣ 2ቱ ግን በፊቱ አቆሙ። አበምኔቱም እናቴና እመቤቴ ሆይ ከወዴት ነሽ? ወደዚህስ አመጣጥሽ እንዴት ነው አላት። እርሷም ስራዋን ሁሉ ከመጀመሪያው እስከ መጨረሻው ነገረችው። አበምኔቱም የምትፈቅጂ ከሆነ ከገዳም ምግብ እናምጣላችሁና ከእናንተ ጋር በአንድነት እንመገብ አላት። እርሷም ወደዚህ ከመጣን ቅዱስ ቁርባንን አልተቀበልንምና የክርስቶስን ሥጋና ደም አምጥቶ እንዲያቀብለን ቄስን እዘዝልን አለችው። አበምኔቱም ቄስን አዘዘላቸውና አቆረባቸው። በማግስቱም ዓመተ ክርስቶስ ረጅም ጸሎትን ጸለየችና አረፈች። አገልጋዮቿም ተከትለው አረፉ። በዝማሬና በማህሌትም ገንዘው በክብር ቀበሯቸው። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎታቸው ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብ ለሰላስ አንስት
ምንዳቤ ገዳም ዘጾረ እንዘሩቃት እምድህረ ነሳ ቁርባነ እምደ ካህናት አይረፈ ዮም በባሃቲ ትልወት አቲ ግዝእት ወክሌቲ አይማት። በዚህች ዕለት በትሩፋቱ ፍጹም የሆነ ታላቅ አረጋዊ የገዳመ ሲያቱ ኤልያስ አረፈ። የሚያረጋጋው በትሩፋቱ ፍጹም የሆነ አረጋዊ መነኩሴም እንዲልኩለት በመለመን ጻድቁ ንጉሥ ቴዎዶሲዮስ ወደ ገዳመ ሲያት በላከ ጊዜ ይህን በትሩፋቱ ፍጹም የሆነ ኤልያስን ላኩለት። ስለ እርሱም እንዲህ ብለው ጻፉ። ንጉሥ ሆይ እነሆ በሥራው ኤልያስን የሚመስል ኤልያስ የሚባል ጻድቅ ሰው ልከንልሃል። ወደ ንጉሥም በደረሰ ጊዜ ንጉሥ እንዲህ አለው፣ አንተ በገርልህ ነቢይ ኤልያስን እንደምትመስል መነኮሳቱ ስለ አንተ ወደ እኔ ልከዋል። አረጋዊውም በየዋሃትና በትሕትና እንዲህ አለ፣ ጻድቅ ንጉሥ ሆይ ይቅርታ አድርግልኝ። ሰው ሁሉ በጠባዩና በሥራው ይታወቃል። የኤልያስም ገርሉ እንዲህ ነው። ስለ ደግነቱም ምግቡን ቁራዎች ያመጡለት ነበር። እኔ ግን ምግቤን በፀሐይ ውስጥ በሳት ባሰጣው ቁራ ይዞት ይሄዳል። ንጉሡም ሰምቶ ከቃሉ ጣዕም የተነሳ አደነቀ። ዳግመኛም አባቴ ሆይ ለምን እግዚአብሔር ልጅ አልሰጠኝም አለው። አረጋዊውም በምድር ላይ ሃይማኖት የሚከፋፈልበት ዘመን ይመጣል፣ ከመናፍቃን ጋር አንድ እንዳይሆን ስለዚህ እግዚአብሔር ልጅን አልሰጠህም አለው። ንጉሡም ብዙ ገንዘብን ሊሰጠው ወደደ። እርሱ ግን አልተቀበለም። ወደ በዓቱም እስከተመለሰ ድረስም እህል እንዳልቀመሰ ስለ እርሱ ተነገረ። በሰላምም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለኤልያ ዘተወደሰ ወተንደ ሶበለ ንጉሥ ቤሎ ረኪበ ዘፈቀደ በላይለ ክርስቶስ አምላክ እምለ ይገብሩ ካይደ እስመይከውን ላይለ ምድር ኑፋቄ እስመይከውን ላይለ ምድር ኑፋቄ ሃይማኖት ገሃደ ወበእንተዝ ይሰምረ ከመትለድ ወልደ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 9 በዚች ቀን የከበረ በሶርያ ሀገር ላሉ መነኮሳትም አባት የሆነ ታላቁ አባት በእርሱም አረፈ። በዚች ዕለት የከበረ ሶርያዊ ቅዱስ ጳውሎስ በሰማዕትነት አረፈ። በዚችም ቀን የከበረ ሰማዕት ቅዱስ ጴጥሮስ መታሰቢያው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነብብ ተወከ ዘንዴተ መጽሐፈ እንተረሰይ ከግዚኦ ጸሪቀ መለት ውኩበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናገል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት